እኔ ነኝ ተግባብተን አይቻልም። አይ እኔ ፈጣሪ አይደለሁም ያንተን ገመና የምሸፍነው። እኔ እሺ ቆይ እኔ ምን የቱ ጋር ነው ጥፋትሽ? አብረን እንሁን ማለት ነው። ገመናን እየሸፈንኩ እኮ አብረን እንሁን ማለት እንዴ? የኔ ገመና ካልሸፈን ምን ነው አብረን ይሁን ነው? እስከ መቼ ነው ታዲያ እንደምቀጥዩ? አይ እኔ ያንተን ገመና አልሸፍንም። ለምን ገመናን እየሸፈንኩ እኔ እናት አይደለሁም ወይም ፈጣሪ አይደለሁም። እሺ ያንተን ገመና እንደፈለክ እንትን ውስጥ እየተዘፈክ እኔ ገመና የምሸፍንልህ አስሸፍኝልኝ። እኔ እንደውም ጠንቀር ይበል ካንቺ የመጣ ገመና አስሸፍኝ አይደለም እንድሸፍንልህ ራሱ ገመናህን ያጠፋውን ጥፋት በሙሉ እየተቋቋምኩ እንድኖር ፈልገህ ነው። እንደዛ ነው ታስበው። ምንድን ነው ያጠፋሁት? እስኪ መልሽልኝ። አላበዛችሁም እንዴ? ለምንድን ነው ማተራራው? ያጠፋው ቆይ ያጠፋው ነገር አንድ እያልሽ ነገር ለሁሉም መልሳለሁ። ልብስ ለቀየም ነው እንዲፈልገና ደደባረደው። እሺ ኧረ የሆነ ነገር ማውና ልክ አይደለም። ምንም ሆነ ማሉንም እስከመጣ እዚህ ቤት እንዳላገኝሽ ብዬሽ ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። እንግዲህ ዛሬ በጣም በሚያሳዝን ርዕስ ነው የመጣሁት ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው። እንግዲህ እዩ ከብሩኬ ህይወት አልወጣም በማለት በድጋሚ ሀይሚና ብሩኬ እንዲለያዩ መታለች ማለት ነው። ብዙዎቻችሁ ሀይሚና ብሩኬ ሊለያዩ ነው ብላችሁ ብዙ ነገር የምትሉ ልጆች አላችሁ ማለት ነው። በመጀመሪያ ሀይሚና ብሩኬ መቼም አይለያዩም፣ ብዙ ወደፊት ናቸው ማለት ነው። እንግዲህ ሀይሚ ያው ታቋት አላችሁ። ሀይሚ የአራዳ ልጅ ናት። እንግዲህ በጣም ጎበዝ ልጅ ናት። ያው ታውቃላችሁ እና ሀይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው ማለት ነው። ሲቀጥል ደግሞ እንግዲህ መግቢያው ላይ ሀይሚና ብሩኬ እየተጨቃጨቁ ነው። ለምን እኔን ታኮርፍኛለሽ? ምን አጠፋሁ? ምን አርጊያለሁ? በሚል መልስ ሰጥተዋል ማለት ነው። ብሩኬ ምን ማድረግ አለበት? እዩ ቤቱ መምጣት የለባትም፣ አድራሻውን ማወቅ የለባትም። እቺ እዩ ተብዬዋ ያው ታውቃላችሁ ሀይሚና ብሩኬ ተለያይቶ ለመኖር ነው የምትፈልገው። እንግዲህ ሀይሚን አስወጥታት እሷን ለመግባት ነው የምትፈልገው ማለት ነው። ግን መቼም አይሆንላትም። ሀይሚን አስወጥታ እሷ የምትገባበት ምክንያት የለም እና ታውቃላችሁ ሀይሚ ብዙ የሚደግፋት ብዙ የሚወዳት፣ እዩ ግን በጣም የምትገርም ሰው ናት። ባለፈ ቃል ገባች ካሁን በኋላ ብሩኬ አጠገብ አልደርስም ብላ ለሀይሚ ቃል ገባችላት። ዛሬ ግን በአዲስ መልክ ወገቧ ተሳስራ በአዲስ ሀይሚና ብሩኬ እንዲለያዩ አድርጋለች ማለት ነው። ግን መቼም አይሳካላትም። ምክንያቱም ሀይሚ የሚወዳት ብዙ ሰው አለ፣ ብሩኬም እንደዛ ማለት ነው። ሀይሚና ብሩኬን ደግሞ እንዳይለያዩ የሚፈልጉ ብዙ ወዳጆች አላቸው ማለት ነው። ግን እሷ ግን በጣም ታሳዝናለችም፣ በጣም ትገርማለች ማለት ነው። እና ቤተሰብ አንዳንዴ የሰው ህይወት እናበላሻለን ብለን የራሳችንን ህይወት ምናበላሽ ሰዎች አለን ማለት ነው። እና እዩ ሳትዋረድ ሳትገረፍ ከብሩኬና ከሀይሚ ህይወት ብትወጣ ይሻላታል እላለው እንደኔ ማለት ነው። እሷ ግን እንዳያችሁ መቼም አልፋታህም፣ ያረገዝኩ ካንተ ነህ፣ የልጄ አባት ነህ ብላ እንግዲህ ለብሩኬ ማስጠንቀቂያ ሰጥተዋለች። ከኔ ውጭ ወደ ውጭ ካሁን በኋላ ሀይሚን ተዋትና ከኔ ጋር መሆን አለብህ ብላ እንግዲህ አያችሁ የሰቀለውን ፎቶ አውርዳ መሬት ላይ አረገችውን። እሱ ደግሞ ምን አባትሽ ፎቶውን ትነኪዋለሽ በማለት እንግዲህ እንዳያችሁ ሊደበድባት ተነሳ ማለት ነው። እና አሁንም ቢሆን ሀይሚና ብሩኬ መቼም አይላዩም። እሷ ትወጣለች እንጂ ሀይሚ አትወጣም ማለት ነው። ከኋላ የመጣ ጌታ መጣ ይባላል። እሷ ከኋላ መታ ከፊት ለፊት ልሁን ማለት አትችልም ማለት ነው። እና እውነት በጣም በጣም የምትገርም ሰው ናት። ወንድ ጠፍቶ ነው እንዴ ከብሩኬ ጭንቅላት አልወርድም አልፋታ የምትለው? ምነው ሴት ረካሽ አረገችን ማለት ነው። ስለዚህ አሁንም ቢሆን ሳትገረፍ ሳትመታ በራሷ እጅ ብትወጣ ይሻላት ነው ምለው ማለት ነው። ብዙዎቻችሁም ደግሞ የሀይሚና የብሩኬ ደጋፊዎች እንሰራላታለን እያላችሁ ብዙዎቻችሁ መረጃ ሰጥታችኋል። ግን ልጅቷ የሚገባት ነገር አይደለችም ማለት ነው። እምቢ ካለች ደግሞ ታውቃላችሁ የሀይሚና የብሩኬ ደጋፊዎች ያው ጎበዞች ጀግና ናቸው፣ ይሰሩላታል ማለት ነው። ግን ሀይሚና ብሩኬ ይለያያሉ ብላችሁ በጉጉት የምትጠብቁ ተስፋ ቁረጡ። ሀይሚና ብሩኬ ግን መቼም አይለያዩ፣ እመኑን፣ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። ያው ሀይሚን ታቋታላችሁ፣ የአራዳ ልጅ ናት። እንግዲህ ያ ጎበዝ ልጅ ናት ማለት ነው። እሷም ያው ከብሩኬ ውጭ ወደ ውጭ
ብሩኬም ደግሞ ከሀይሚ ውጭ ወደ ውጭ እያለ እንግዲህ ያው እያያችሁ ነው ማለት ነው። ያው የብሩኬ መጥፎ የምታስቡ የሀይሚ መጥፎ የምታስቡ ደግሞ እንግዲህ ጥጋችሁ ይዛችሁ ብትቀመጡ ይሻላችኋል ነው የምንለው። አይጣሉም፣ አይለያዩም፣ ጉዞ ወደፊት ናቸው እና ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁም አትርሱ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም፣ ግን በእርግጥ ያው ሰሞኑ እኔም ትንሽ ጠፋ ጠፋ ብያለሁ። ካሁን በኋላ ደግሞ አንጠፋም። እኔ ነኝ ባለ ቪዲዮ እንመጣለን፣ እኔ ነኝ ባለ ርዕስ እንመጣለን ማለት ነው። ከሀይሚና ከብሩኬ ጉዞ ወደፊት ማለት ነው። ለእኔም ደግሞ ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሮ አይከፈልበትም እና ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉ። ምን ችግር አለው? ላይክ ብታደርጉ አይከፈልበትም። እና ቤተሰብ ይሄ መንገድ እንግዲህ የምታውቁት ካላችሁ ኮሜንት አስቀምጡልኝ። እንደ የኮሪደር ልማት እየተሰራ ነው መንገዱ። አቤት ስፋቱን እስኪ በጣም በጣም ደስ ይላል ስፋቱ ማለት ነው። እና ቤተሰብ